ውድ ተመልካቾች ሰላም ጤና ይስጥልን ይህ ኢሳት ዲጂታል ነው የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ ኢትዮጵያን ከ10 ዓመት በኋላ በአፍሪካ አንደኛ ትልቅ ኢኮኖሚ ያላት ሀገር ለማድረግ እየተሰራ ነው ተባለም ይህንን ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ እንዲሆን ግን የሚተጋ ትውልድና በትዕግስት የሚጠብቅ ማህበረሰብ ያስፈልጋል በማለት ኢትዮጵያ ከ6 ዓመት በኋላም ሁለተኛዋ የአፍሪካ ታላቅ ኢኮኖሚ ሀገር ትሆናለች ሲሉም ተናግረዋል ሙሉቀን ሰለሞን ጠቅላይ ሚኒስትር አብይ አህመድ በባሌ ዞን በሚገኘው የሶፍ ዑመር ዋሻ ውስጥ ከቀድሞና በስራ ላይ ካሉ የመንግስት አመራሮች ጋር የሶፍ ዑመር ወግ አድርገዋል ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ኢትዮጵያን ከ6 ዓመት በኋላ በአፍሪካ ሁለተኛ ከ10 ዓመት በኋላ ደግሞ በአፍሪካ አንደኛ ትልቅ ኢኮኖሚ ያላት ሀገር ለማድረግ እየተሰራ ስለመሆኑ አንስተዋል የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው ሽፍታ አለ ግን ትሆናለች የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች ምንም ጥርጥር የለውም ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ ኢመርጅ የምታደርጉ ደግሞ አሁን ካለፈው ከታሪክም እንድትማሩ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን ይህ እንዲሆን ግን የሚተጋ ትውልድ በትዕግስት የሚጠብቅ ማህበረሰብ ያስፈልጋል ያሉት ጠቅላይ ሚኒስትሩ በአንድ እጃችን ለሰላም እየሰራን በሌላኛው እጃችን ልማት እናፋጥናለን ብለዋል በተለያዩ የሀገሪቱ አካባቢዎች እየታዩ ያሉ የሰላም ችግሮችን ለማስተካከል እንደሚጥሩ ገልጸዋል የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል አንዱ ሲጎል ግን የተሟላ አይሆንም ሰላም እንዲመጣ እንለምናለን ሰላም እንዲመጣ እንሰራለን ሰላም እስኪመጣ ግን አንቀመጥም እናለማለን በትግራይ በአማራ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ ይያዙ ይሄዳሉ ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም ልገንጠል የሚለውም ኢትዮጵያን አላወቃትም መገንጠልም መጠቅለልም አይሰራም መስማማት በትብብር ሁሉም ያለውን ሀብት ያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው ሀገር በትውልድ ቅብብሎሽ የምትገነባ በመሆኗ ሁላችንም ከትላንት ተምረን ዛሬያችንን አሳምረን ለነገው ትውልድ አሻራችንን ማስቀመጥ አለብን ሲሉ ማሳስበዋል ሀገር በአንድ ትውልድ አይሰራም አንድ ትውልድ ጀምሮ ማይጨርሰውም በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎሽ ነው ሀገር ብቻ ደግሞ አይደለም ትውልድ ራሱም ሙሉ የራሱ ማንነት የለውም የራሱ ስብዕና የለውም ያንን መካድ ነው መከራ የሆነብን ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ መስሏል ዛሬ መቆም አይቻልም ብቻህን ትናንትና ባንተ ላይ ጥላለው ኢትዮጵያ ያላትን የተፈጥሮ ጸጋ በማወቅ በመለየትና በመግለጥ ለእድገቷ በጋራ መስራት አለብን ሲሉ መልእክታቸውን አስተላልፈዋል ከ170 ሺህ በላይ አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆናቸው ተገለጸ በ2018 በጀት ዓመት የመጀመሪያ 3 ወራት 107,191 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆናቸውን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለፋና ዲጂታል እንዳሉት የአገልግሎቱ ተጠቃሚ ከሆኑት አዳዲስ ደንበኞች መካከል 95.5% የድህረ ክፍያ ሲሆኑ 4.5% ደግሞ የቅድመ ክፍያ ቆጣሪ ደንበኞች ናቸው ፍትሃዊ የኤሌክትሪክ ተደራሽነትን ከማረጋገጥ አኳያ 14 አዳዲስ የገጠር ከተሞችና መንደሮች የኤሌክትሪክ ተጠቃሚ መሆናቸውን የገለጹት ኢንጂነር ጌቱ ከነዚህ መካከል 13ቱ ከዋናው ማከፋፈያ ግሪድ እንዲሁም አንድ መንደር በፀሐይ ኃይል አማራጭ ወይም በኦፍ ግሪድ ተጠቃሚ እንደሆኑ አመልክተዋል በተያያዘም ተቋሙ የስነ ምግባር ግድፈትንና ብልሹ አሰራርን በመከላከል ረገድ በ20 ሰራተኞች ላይ ልዩ ልዩ አስተዳደራዊና የዲሲፕሊን እርምጃ መውሰዱንም ኢንጂነር ጌቱ ተናግረዋል
በቴክኒክና ሙያ ዘርፍ ከ400,000 በላይ ተማሪዎችን ለመቀበል ዝግጅት መደረጉ ተገለጸ። በ2018 ዓ.ም 12ኛ ክፍል ያጠናቀቁ ከ400,000 በላይ ተማሪዎችን ተቀብሎ በቴክኒክና ሙያ ዘርፍ በመደበኛ ፕሮግራም ለማሰልጠን ዝግጅት መደረጉን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴሩ የስራው የገበያ ፍላጎትና የቴክኒክና ሙያ ተቋማትን የቅበላ አቅም ከግምት ውስጥ በማስገባት የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ስልጠናን መቀበያ መቁረጫ ነጥብ ትላንት ጥቅምት 10 ቀን 2018 ዓ.ም ይፋ አድርጓል። የመቁረጫ ነጥቡን አስመልክቶ የስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ ሚኒስትር ዴኤታ ዶክተር ተሻለ በሬቻ በሰጡት ጋዜጣዊ መግለጫ ባለፉት 3 ዓመታት በመላ ሀገሪቱ የሚገኙ ከ1500 በላይ የቴክኒክና ሙያ ተቋማት በአካባቢያቸው ያለውን ተፈጥሯዊ ጸጋ መሰረት ባደረገ መልኩ እንዲደራጁና ስልጠና እንዲወስዱ መደረጉን ገልጸዋል። የተቋማቱን የቅበላ አቅም ለማሳደግ በሚያስችል መልኩ የውስጥና የዲጂታል መሰረተ ልማትን የማስፋፋት ስራ ሲሰራ መቆየቱን የገለጹት ሚኒስትር ዴኤታው በ2018 የትምህርትና ስልጠና ዘመን 12ኛ ክፍል ያጠናቀቁ 454,106 የሚሆኑ ዜጎችን ተቀብሎ በመደበኛ ፕሮግራም ለማሰልጠን 4 ሚሊዮን ለሚሆኑ ዜጎች አጫጭር ስልጠና በመስጠት ለሀገር ውስጥ የስራ መስኮች ለማብቃት እንዲሁም 800,000 የሚሆኑ ዜጎችን ደግሞ በስልጠና አብቅቶ ለውጭ ሀገር የስራ ገበያ ዝግጁ ለማድረግ የሚያስችል እቅድ መያዙን ከሚኒስቴር መስሪያ ቤቱ ድረገጽ ያገኘነው መረጃ ያሳያል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ሳናኤ ታካይቺ የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው ተመረጡ። የጃፓን ፓርላማ እጅግ ወግ አጥባቂዋን ፖለቲከኛ የመረጠው ፓርቲያቸው ከሌላ ቀኝ ክንፍ ፓርቲ ጋር ጥምር መንግስት ለመመስረት ስምምነት ካደረገ በኋላ ነው። ዮሐንስ ተስፋ ሳናኤ ታካይቺ ገዢው ሊበራል ዲሞክራቲክ ፓርቲ ኤልዲፒ በሐምሌ ወር የተደረገው ምርጫ አብላጫ ድምጽ ባለማግኘቱ የፓርቲውን አመራር ተረክበዋል። ፓርቲው አሁን አናሳ መንግስት ለመመስረት ከሌላኛው ቀኝ ክንፍ የጃፓን ኢኖቬሽን ፓርቲ ጋር እየሰራ ሲሆን ታካይቺ ወግ አጥባቂ የጾታ ቢናዎችን የሚደግፉና ጠንካራ የውጭ ጉዳይ ፖሊሲ መርህ ያላቸው እንደሆኑ ይነገራል። የ64 ዓመቷ ፖለቲከኛ የአራያቸውን የማርጋሪት ታቸርን ፈለግ እንደሚከተሉ ይገለጻል። ሳናኤ ታካይቺ በጃፓን ፖለቲካ ከ30 ዓመታት በላይ ያገለገሉ አንጋፋና ጥብቅ ወግ አጥባቂ ፖለቲከኛ ናቸው። ይህ ስምምነት ትልቅ እርምጃ ነው። ጃፓንን ወደፊት ለማስኬድ በትጋት እንሰራለን። በጣም አመሰግናለሁ። Thank you very much. ታካይቺ በመከላከያ ስርዓት ላይ ባላቸው ጠንካራ አቋምና የጃፓንን ህገ መንግስት ለማሻሻል ባላቸው ፍላጎት ይታወቃሉ። ጥብቅ ባለ አክባሪ እንደመሆናቸው መጠን የተመሳሳይ ጾታ ጋብቻን በመቃወም ይታወቃሉ። በኢኮኖሚ ረገድ ደግሞ የመንግስት ወጪ መጨመርን፣ የግብር ቅናሽንና የሰው ሰራሽ አስተውሎት ላሉ ኢንዱስትሪዎች ከፍተኛ ድጋፍ ሊሰጡ እንደሚችሉም ይጠበቃል። የተረጋጋ የፖለቲካ ሁኔታ ያስፈልገናል። ያለዚያ ጠንካራ የኢኮኖሚ ፖሊሲዎችን ወደ ተግባር ማዋል አንችልም። ጠንካራ የውጭ ጉዳይ ፖሊሲ መከተል አንችልም። ይህ ለብሔራዊ ደህንነትም ይሰራል። ስቴፈን ናጊ በጃፓን ዓለም አቀፍ ጉዳዮች ኢንስቲትዩት ተጋባዥ ባልደረባ ሲሆኑ ታካይቺ የጃፓን አይረን ሌዲ ወይም ጠንካራዋ ሴት የሚል ቅጽል ስም ተሰጥቷቸዋል። ወደፊት ለጃፓን ባላቸው ፖሊሲና ራዕይ ላይ የእርሶ ምልከታ ምንድነው በሚል ከአልጀዚራ ለቀረበላቸው ጥያቄ ይህን መልስ ሰጥተዋል። She is a pragmatic prime minister. እርሷ የተግባር ጠቅላይ ሚኒስትር ናት። በወንዶች የበላይነት በተያዘው ሊበራል ዲሞክራቲክ ፓርቲ ውስጥ እያለች እንቅፋቶችን አሸንፋለች። ይህም ተለዋዋጭ እንደሆነች፣ የተግባቦት ክህሎት እንዳላት፣ ብቁ እንደሆነችና በተግባራዊ ሁኔታ ለመምራት በሊበራል ዲሞክራቲክ ፓርቲ ውስጥ ጥምረቶችን የመገንባት ችሎታ እንዳላት የሚያሳይ ነው። በሀገር ውስጥ ፖሊሲ ላይ ያላት አመለካከት ስንመለከት እጅግ በጣም ወግ አጥባቂ ነች የሚለውን አመለካከት አላስተጋባም። ነገር ግን ከሀገር ውስጥ የዋጋ ንረት እስከ ቻይናና ዩናይትድ ስቴትስ አስቸጋሪ ግንኙነት ድረስ ትልቅ ፈተና ይጠብቃቸዋል። ከስራ ውጪ ራሳቸውን እንደ ሙዚቃ አድናቂና የቀድሞ ሞተር ሳይክል ጋላቢ የሚገልጹት ጠቅላይ ሚኒስትሯ በፖለቲካ መንገድ የተረከቡት የመንግስት መሪነት ሚና ይሳካላቸው ይሆን? መረጃውን ስናጠናቅር ዶይቼ ቬለና አልጀዚራን በዋቢነት ተጠቅመናል።
ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብራችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ